የአንድ ትንሽ ልጅ የደረሱልኝ ጥሪ። አንድ ትንሽ ልጅ ወደ ፖሊስ ጣቢያ ደውሎ የተናገረው ነገር ሁሉንም ሰው አስደነገጠ። ፖሊሶቹ ልጁ ወደ ተናገረበት አድራሻ ሲደርሱ ያዩትን ማመን አቃታቸውና አለቀሱ። በፖሊስ ጣቢያ ውስጥ የተለመደ ምሽት ነበር። ከፖሊሶቹ አንዱ የሆኑ ሮናልድ ከረጅም የስራ ቀን በኋላ ወደ ቤቱ የሚሄድበትን ሰዓት ብቻ እያሰበ ነበር። ሰውየው በተደራራቢ አስጨናቂ ስራዎች ምክንያት በአካልም በመንፈስም ዝሎ ነበር። ግማሽ ሰዓት ብቻ ይቀረኛል፣ ፈረቃዬ ያበቃል ብሎ እያሰበ ሁለቱም ከስራ በስቶባቸው ከዋለ ቀን በኋላ የሚያገኟቸውን እረፍት ለማግኘት ጓጉተው ነበር። ነገር ግን ስራቸው ባልታሰበ ክስተት የተሞላ በመሆኑ ፈረቃቸው ለማብቃት 15 ደቂቃ ብቻ ሲቀረው ስልኩ ጮኸ። አዲስ ክስተት ሪፖርት እየተደረገ ነበር። ሮናልድ የድካም ስሜት እየተሰማው በረጅሙ ተነፈሰ። ምን? አሁን? ማርክ አጉረመረመ። በስልኩ መስመር ላይ ያለው ድምፅ ያልተጠበቀ ነበር። ድምፁ የሚንቀጠቀጥ አንድ ትንሽ ልጅ ነበር። እባካችሁ እሱ ሳይመለስ ቶሎኑ በማለት ተማጸነ። ይህንን ተስፋ የቆረጠ የድረሱልኝ ጥሪ ችላ ማለት እንደማይቻል ያውቁ ነበር። የመኪናውን ቁልፍ ይዘው ወደ መኪናው ሮጡ። እንሂድ፣ ይህ ልጅ ይፈልገናል አለ ሮናልድ። መኪናው በሌሊቱ ጸጥታ ላይ እየቀደደ በፍጥነት ተነሳ። በአባቱ ምክንያት በጣም ደንግጧል አለ ማርክ። አጋሩ መኪናውን እየነዳ ሳለ ሮናልድ በሀሳብ ተሞልቶ ራሱን ነቀነቀ። እዛ ሲደርሱ ምን እንደሚያጋጥሟቸው ያስብ ነበር። መኪናው ወደ ቦታው ሲቃረብ ለምንድን ነው እንዲህ ፈራሁት ብሎ አሰበ። ፖሊሶቹ ልጁን ለመጠበቅ አስፈላጊውን ሁሉ ለማድረግ ተዘጋጁ። ሮናልድ ፊቱ ላይ የመጸየፍ ስሜት እየተነበበበት በዝግታ አጉረመረመ። ለልጁ በዝግታ ተጣሩ። ነገር ግን ምንም መልስ አልነበረም። በጥንቃቄ የቤቱ የመጀመሪያ ፎቅ መፈተሽ ጀመሩ። የመረመሩት አንዳንድ ክፍል የቸልተኝነትና የደህንነት ምልክት አይታይበትም ነበር። ነገር ግን አንድ ክፍል ውስጥ በሌሎች ክፍል ካለው አቧራ በተቃራኒ በንጹህ አንሶላ ላይ የተነጠፈ የሚያምር የእንጨት አልጋ ነበር። መጋረጃዎቹ አሮጌ ቢሆኑም ያልተቀዳደዱና የጨረር ብርሃን እንዲያስገቡ የሚያደርጉ ነበሩ። ይህም ክፍሉ የተስተካከለ መሆኑን ያሳያል። በክፍሉ መሃል ላይ ደማቅ ቀለም ያለው ምንጣፍ ነበር። ከአልጋው አጠገብ ደግሞ ጥቂት ጋዜጦች የተቀመጡበት ወንበር ነበር። እንዴት ያለ አስገራሚ ቦታ ነው! ከቤቱ ቀሪ ክፍል ጋር ምንም አይመሳሰልም አለ ሮናልድ ንጹህ የሆነውን ክፍል እየተመለከተ። በእርግጠኝነት እዚህ ውስጥ አንድ ሰው ይኖራል ብሎ አስተያየቱን ሰጠ። ነገር ግን ቀጥሎ ከሌላ የተቆለፈ በር ነበር። ሰዎች አንተ ልጅ እያሉ ድምፃቸው በቤቱ ጸጥታ ውስጥ እያስተጋቡ እንደገና ተጣሩ። እዚህ ነህ? እዚህ ነህ? በመጨረሻም ከተቆለፈ በር ማዶ ላይ አንድ ድምፅ መለሰ። እዚህ ነን፣ እዚህ ነን፣ ልንረዳህ ነው የመጣ ነው። በሩን ልትከፍት ትችላለህ ሲል ማርክ ጠየቀው። ነገር ግን ትንሹ ልጅ እንደማይችል ነገራቸው። ሁለቱም ፖሊሶች ግራ በመጋባት ስሜት ተያዩ። ያለምንም ማመንታት በሩን በኃይል ሰብረው ለመግባት ተዘጋጁ። በሩ በታላቅ ድምፅ ተገነጠለ። ነገር ግን በዚህ ቅጽበት ክፍሉ ውስጥ ያዩት ነገር በድንጋጤ ሽባ አደረጋቸው። የሚያዩትን ነገር ማመን አቃታቸው። ሁኔታው በጣም ዘግናኝ ነበር። አንዳቸውም ለዚህ አልተዘጋጁም ነበር። ሮናልድ የሚመለከተውን እውነታ ለመቀበል ሲሞክር ልቡ በፍጥነት ይመታ ነበር። ወጣቱ ፖሊስ ማርክም ቢሆን ሁኔታውን ለመረዳት እየታገለ ይመስል ነበር። እዚህ የተቆለፈ ክፍል ውስጥ ያገኙት ነገር መቼም የማይረሱት ነበር። ገና የ7 ዓመት ልጅ የሆነው ትንሽ ሕፃን በቁርጭምጭሚቱ ከአልጋው ጋር በሰንሰለት ታስሮ አገኙት። የፍርሃት እንባ ፊቱ ላይ ይፈሳል። አምላኬ ሆይ ምንድን ነው እየሆነ ያለው? በልጁ ላይ እንዲህ ያለ ነገር ማን ያደርጋል? ሲል አንጋፋው ፖሊስ ሮናልድ በሹክሹክታ ተናገረ። የልጁ ሁኔታ ሲያይ ልቡ ተሰበረ። ልጁ በፍርሃት በተሞሉ አይኖቹ ፖሊሶቹን ተመለከተ። ነገር ግን በአይኖቹ ውስጥ የተስፋ ጭላንጭል ይታይ ነበር። አይዞህ ልጄ፣ አሁን ደርሰናል አለው ሮናልድ ልጁን እንዳያስደነግጠው በጥንቃቄ እየተጠጋ። ሮናልድ ሰንሰለቱን ለመመርመር ከልጁ አጠገብ ተንበረከከ። ማርክ ደግሞ ሰንሰለቱን የሚቆርጥበት ነገር መፈለግ ጀመረ። ሮናልድ የ10 ዓመት ልጅ ስላለው የልጁ ሁኔታ በጣም በጥልቀት ነካው። በደረቱ ውስጥ የሚንከባልለው ቁጣና ሐዘን እየታገለ እንባው ሊፈስ ተቃረበ። የትኛው ጨካኝ ሰው ነው ግን በገዛ ልጁ ላይ እንዲህ ያለ ነገር የሚያደርገው ብሎ አሰበ። ልጁ በጣም ከስቷል። የተመጣጠነ ምግብ ባለማግኘቱ ጎኖቹ ወጥተዋል። በሰንሰለት የታሰረበት ቁርጭምጭሚቱ ላይ ቁስልና ጥቁረት ይታያል። ትንሽ አካሉ የመደብደብ ምልክት ነበረው።
ልጁ ይንቀጠቀጥ ነበር። እንባው በፊቱ ላይ ካለው አቧራ ጋር ተቀላቅሏል። ፖሊሶቹ በመጨረሻ ልጁን ከሰንሰለት ነፃ ወጡት። በዚህ ቅጽበት አንድ ድምፅ ሰሙ። እሱ ነው፣ አባቴ ነው፣ እባካችሁ ተደበቁ ሲል ልጁ በከፍተኛ ፍርሃት ተናገረ። ፖሊሶቹ ምላሽ ከመስጠታቸው በፊት አንድ ሰው ከጨለማ ውስጥ በከፍተኛ ጩኸትና ቁጣ ወደ እነሱ መጣ። ከባድ ትግል ተካሄደ። ሰውየው ከአእምሮውን የሳተ ነበር። በጥቂት ደቂቃዎች በኋላ ከጃጅ እሱ ተዋጊ የነበረው ወጣቱ ፖሊስ ማርክ ሰውየውን መሬት ላይ ጥሎ መቆጣጠር ቻለ። ተጨማሪ ኃይል ብሎ ማርክ ጠየቀ። ሮናልድ ልጁን በእቅፉ ይዞ ወደ መኪናው በመሮጥ ሌሎች ክፍሎችን ደወለ። በጥቂት ደቂቃ ውስጥ ቤቱ በፖሊሶች ተሞላ። የልጁ አባት ታስሮ ወደ ፖሊስ ጣቢያ ተወሰደ። አይዞህ፣ አሁን በሰላም እጅ ላይ ነህ አለው ሮናልድ ልጁን በልብሱ እየጠቀለለ። በዚህ ቅጽበት ሮናልድ ከጥቂት የእንባ ሰለላ ፊቱ ላይ ፈሰሰ። በንጹህ ጠባቂ በሆኑ ግዴታውን እየተወጣ መሆኑ ተሰማው። ልጁ በማዳኑ የተሰማው እፎይታ ከስጋት ጋር ተቀላቅሎበት አሁን በዚህ ልጅ ዕጣ ምን ይሆን ብሎ አሰበ። ከሚጠብቁት ሰዎች እንዲህ ያለ መከራ የደረሰበት ልጅ ወደፊት እንደሚጠብቀው እና መንገዱን አስቸጋሪ እንደሚሆን ፖሊሱ ያውቃል። ነገሩ እንዲህ ተጀመረ። የ7 ዓመቱ ትንሽ ሕፃን ጆን ታሪኩ የጀመረው ከእናቱ በሞት በማጣቱ ነበር። እናቱ የልብ ህመም ምክንያት ከዚህ ዓለም ስትለይ ልጁ በራሱ ውስጥ ካለው ችግር ጋር ከአባቱ ቀረ። አባቱ ስም ሊያም ይባላል። እሱም በሚስቱ ሞት ምክንያት በሐዘን በቁጣና በአእምሮ መታወክ ተዋጠ። ሁኔታው እየባሰበት ሲሄድ ሊያም ከልጁ ጋር በጥበቃና በፍርሃት ድባብ ፈጠረ። ጆን አንተን መጠበቅ አለብኝ ይለው ነበር። ነገር ግን ድምፁ አመጽ የተሞላ ነበር። ጆን በዚህ አስፈሪ ቤት ለማምለጥ ብዙ ጊዜ ሞከረ። አባቱም ልጁን ለማምለጥ እንደሚሞክር ሲያውቅ እንዳይሄድ ለማድረግ ጆንን ከአልጋው ስር ጋር በሰንሰለት አሰረው። መሄድ አትችልም እያለ 7 ሰንሰለት በቁርጭምጭሚቱ ላይ ቆለፈበት። ልጁ 2 ዓመት ከዚህ ጠባብ ክፍል ውስጥ በራብና በብርድ ታሰረ። ዓለሙ በዚህ ጠባብ ክፍል ውስጥ ተወሰነ። ብቸኛ ጓደኞቹም እናቱ የሰጠቻቸው ያረጁ አሻንጉሊቶች ብቻ ነበሩ። አንድ ቀን ሊያም ለጆን ምግብ ሊሰራ ሲገባ ትንሽ ሰክሮ ነበር። ሳህኑ መሬት ላይ ለማስቀመጥ ሲጎነበስ ሞባይሉ ከኪሱ አምልጦ ወደቀ። ሊያም ግን ይህንን አላስተዋለም ነበር። ጆን ወዲያውኑ ስልኩን አንስቶ በልብሱ ውስጥ ደበቀው። ከጥቂት ጊዜ በኋላ ሊያም ስልኩን ሲፈልግ አጣው። በመንገድ ላይ የጠፋበት መስሎት አዲስ ስልክ ገዛ። ልጁ ግን አሮጌ ስልኩን በእጆቹ እንዳለ አባቱ አላወቀ ነበር። ጆን አባቱ መጠጥ ሊጠጣ ሲወጣ ለሰዓት አልፎም ተርፎም እስከ ማግስቱ እንደማይመለስ ያውቅ ነበር። በዚህ ምሽት በሩ ሲዘጋና አባቱ መሄዱን ሲያረጋግጥ ጆን አጋጣሚውን ተጠቅሞ የተደበቀውን ስልክ አውጥቶ በሚንቀጠቀጥ እጆቹ ወደ ፖሊስ ደወለ። እባካችሁ እሱ ሳይመለስ ቶሎኑ ሲል ተማጸነ። ይህን ድርጊት ከሞት የሚተርፍበት ብቸኛው ተስፋ እንደሆነ ያውቅ ነበር። አሁን በመኪናው ውስጥ ከፖሊሱ ጎን ተቀምጦ ጆን በልጅነቱ ካደረጋቸው ከተንገላታባቸው በሰንሰለት ውስጥ ከነበረባቸው ፍርሃት ርቆ ስለተሻለ ወደፊት ህይወት ማለም ጀመረ። በዚያች አስፈሪ ቤት ውስጥ ካገኘው አስደንጋጭ ሁኔታ በኋላ ፖሊሱ ሮናልድ አንድ ከባድ ውሳኔ ላይ ደረሰ። ትንሹ ጆን የሚሄድበት አስተማማኝ ቤት አልነበረውም። ሕፃኑም መብት ተሟጋች ተቋማት እስከሚቀጥለው ቀን ድረስ ጣልቃ መግባት ስላልቻሉ ሮናልድ በአባትነት ስሜት ተገፋፍቶ ልጁን ወደ ቤት እንዲሄድ ጋበዘው። ዛሬ ከእኛና ከቤተሰቦቼ ጋር ማደር ትችላለህ? ምን ይመስልሃል? አለው ሮናልድ። ልጁ በምስጋና አይን ተመለከተው። የሮናልድ የ10 ዓመት ልጅ ሉካስ ጆን ወደ ቤታቸው በመምጣቱ በጣም ተደሰተ። ሉካስ ሁልጊዜም ወንድም እንዲኖረው ይመኝ ነበር። የሮናልድ ባለቤትም ጆን ምቾት እንዲሰማው፣ እንግዳ ተቀባይነት እንዲሰማው ለማድረግ የቻለችውን ሁሉ አደረገች። ሞቅ ባለ ውሃ ገላው እንዲታጠብ ካደረገች በኋላ የሚበላው ነገር አዘጋጀችለት። በዚህ ምሽት ሁለቱም ልጆች በፍጥነት ጓደኛሞች ሆኑ። ሉካስ ለልጁ የተወዳጅ ቪዲዮ ጌም እንዴት እንደሚጫወት አስተማረው። አሻንጉሊቶቹንም አካፈለው። ጆን ካለፈበት መከራ ሁሉ ለመጀመሪያ ጊዜ አይን አፋር ሆኖ ፈገግ አለ።
ሮናልድ ልጆቹን አብረው ሲጫወቱ እያየ በደስታና በስጋት መካከል ሆኖ ያስተውላቸው ነበር። ሁኔታው ጊዜያዊ መሆኑን ቢያውቅም በልቡ ግን ጆን በቋሚነት ከነሱ ጋር እንዲኖር ይመኝ ነበር። በቀጣዩ ቀን ሮናልድ የህፃን መብት ተሟጋቾችን በማናገር የአባቱ ጉዳይ በህግ እስከሚወሰን ድረስ ጆን ከእነሱ ጋር እንዲቆይ ፍላጎቱን ገለጸ። ማህበራዊ ሰራተኛ ቤቶቹን ሲጎበኙ ጆን ከሉካስ ጋር ሲጫወት አይተው በዚህ ቤት ውስጥ በትክክል ተላምዷል። ወራት አለፈ። የጆን አባት የፍርድ ቤት ውሳኔ እስከሚሰጥ ድረስ ፖሊሶቹና ቤተሰቦቹ ከትንሽ ልጅ ጋር በስነ ልቦና በጣም ተቆራኙ። መጀመሪያ ላይ ይፈራ ነበር ጆን። አሁን ልክ እንደ ቤተሰብ አባል እንደነበረ ሁሉ ከሉካስ ጋር እየሮጠ ይጫወትና ይስቃል። በመጨረሻም የፍርድ ቤቱ ውሳኔ ሲሰጥ ሮናልድ ቤተሰቦቹን ሳሎን ውስጥ ሰብስቦ ጆን በፍቅርና በደህንነት የተሞላ የወደፊት ህይወት እንዲኖር ሮናልድና ባለቤቱ ጆንን በጉዲፈቻ ለመውሰድ ወሰኑ። ትንሹ ጆንም አዲሶቹ ወላጆቹን ከነታላቅ ወንድሙ በሙሉ ልቡ ተቀበለ። ይህ የጉዲፈቻ ውሳኔ የጆን ህይወት ውስጥ አዲስ ምዕራፍ ከፈተ። በጥቂት የህይወት ዘመኑ ብዙ ስቃይ መከራን ያየው ልጁ በመጨረሻም አፍቃሪና ቤተሰቡ አስተማማኝ በሆነ ቤት ገባ። ባዮሎጂካል አባቱ በአካላዊና በስነ ልቦናዊ ጥቃት እንዲሁም በቸልተኝነት ወንጀል ተፈርዶበት ለዘላቂ እስር ተወሰደ። ከዚህ በኋላ ጆን ያንን ጨካኝ ሰው ዳግመኛ ማየት አልነበረበትም። ይልቁንም ለሚገባው ፍቅርና ድጋፍ ሁሉ ዝግጁ በሆኑ በሮናልድ ቤተሰቦች እቅፍ ውስጥ ተጠለለ። በሚቀጥለው ወራት ጆን አዲስ ህይወቱ ጋር ተላመደ። እሱን ሉካስ አሁን ወንድማማቾች ሆነዋል። ጠንካራ ትስስርም ፈጥረዋል። አብረው ይጫወታሉ፣ ይማራሉ፣ አብረው ያድጋሉ። ለሮናልድ ልጅ ሉካስ ጆን ሁልጊዜም የሚያገኘው ወንድም ሆነ። ለጆን ደግሞ ሉካስ ከዚህ በፊት አግኝቶት የሚያውቀው እውነተኛ ጓደኛና አጋር ሆነው። ጆን ለሉካስ እንደዚህ እያለው ነበር። ሉካስ አንተ በዓለም ላይ ምርጡ ታላቅ ወንድሜ ነህ ሲል ነገረው። ወላጆቹም ሁለቱን ልጆች በትልቅ እርካታና ደስታ ይመለከቷቸዋል። ትክክለኛ ውሳኔ ማድረጋቸውን ተረድተዋል። ያንን ሁሉ መከራ አልፎ የመጣው ህፃን አሁን ሲለወጥ ማየት ለእነርሱ ትልቅ ስጦታቸው ነበር። ሮናልድ ልጁን ግቢ ውስጥ ሲጫወት እያየ ለባለቤቱ ምርጥ ምርጫ ነው ያደረግነው አይደል አላት። ባለቤቱም በደስታ እንባ አይኖቿ ላይ እየወረዱ በጣም ወደ ቤታችን ትልቅ ደስታ ይዘን መጣን። ልክ ሁልጊዜም ለቤተሰቦቻችን አካል እንደነበረ የሚሰማኝ ስትል ነገረችው። ጊዜ ያለፈ ሲሄድ ጆን ከአዲሱ ቤተሰቦቹ ፍቅርና በባለሙያ ድጋፍ ያለፈውን አስከፊ ትዝታ መርሳት ጀመረ። በየቀኑ በራሱ ላይ ያለው መተማመን እየጨመረ ደስተኛና በራሱ የሚተማመን ልጅ ሆነ። በመጨረሻም በጉዲፈቻ ሂደት በይፋ ተጠናቆ ጆን የቤተሰቡ ህጋዊ አባል ሆነ። ያን ቀን በሳቅና በእቅፍ ደስታን የታጀበ ትልቅ በዓል ነበር። የጆን ፈገግታ በእፎይታ የደህንነትና የባለቤትነት ስሜት ይገልጽ ነበር። በዚህ ትንሽ ልጅና አዲስ ቤተሰቦቹ ታሪክ ታላቅ ተአምር ነበር። ይህም በጣም ጨለማ ከሆኑ ሁኔታዎች ውስጥ እንኳንም ብርሃን ገብቶ ሁሉንም ነገር ሊለውጥ እንደሚችል ለዓለም ሁሉ አሳይተዋል። ውድ የሃና ሚዲያ ዩቲዩብ ተከታታዮች ቪዲዮውን ከወደዳችሁት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አብራችሁ ሁኑ። ስላዳመጣችሁን እናመሰግናለን።